ይገባባል። አዎ ነው። እኔማ ስጮህም ተፈጠረ ብዬ ነበር የመጣሁት። በሉ ያዝልቅላችሁ። ቻው። ግን አንተስ እንዴት ነህ? ቤተሰቦች እንዴት ናቸው? ፈጣሪ ይመስገን በጣም ደህና ናቸው። በእናትሽ በጣም ከብተሽ ያሳየኝ። ዳጣ ልጅ ሆንሽ እኮ በጣም ጥቂት ልጅ ሆንሽ። ትንሽ እኮ ነው ያልኩት። ትንሽ ዳጣ ለነፋሴ እንደሚለፋ ነገር ንፍት ያርግሽ። ደግሞ ይኸውልሽ ቅድም ቆዳ አድርጌሽ ነበር ስንገባ ለቅድስት ያመጡ ልነግራት ነበር። እየምርሽን ነው እንዴ? ትልቅ ጉድ እኮ ነው ይሄ፣ ከጉድም በላይ። እንግዲህ እኔ ሚስጥር መያዝ አልችልም። በቃ ተፈጥሮኝ ነው። ምንም አትጠብቅሽ ነው። በነገራችን ላይ እኔ ሚስጥር መያዝ ምናምን አልችልበትም። እኔ የመጣልኝ ነው የማወራው። ለአንቺ ሆነሽብኝ ነው ዛሬ ራሱ በጣም ያያዝኩት እንጂ ዳጣ ሁሌ ምን አድርግ እንደምትይኝ አልገባኝም። ትንሽ እንኳን አዘኔታ ቢኖር ቢያንስ እንደ ሰው እኮ ልትረዳ የተሞክር ነበር። ምን ፈልገህ ነው? ገባኝ ፈልጌ ይሆናል ነው ወይስ አረዳዴ ላይ ችግር አለ? የኔ ትንሽዬ ወፍ በወጥመድ እንደተያዘች እርግብ መስላ ነው የምትታይ። በእርግጥ ፍቅርና ልባዊ መቀራረብ ባይኖርባት ኑሮ ዝም አትልም ነበር። ይኸው ተቀብለው የኖረች አይደል? መድብልና ጠበቃው ዛሬ እንግዲህ በሚገርም ሁኔታ በጣም በሀሪፍ ሁኔታ እንግዲህ ነገርዮችን ለማስተካከል የተፈጠረውን ችግር ለመፍታት እንግዲህ ካሌብ ሞሲሳና ግብረ አበሮቹን ወደ መጡበት ለመመለስ ወይም ደግሞ በሰሩት ስህተታቸው ዋጋቸውን እንዳገኙ ዛሬ በሚገርም ሁኔታ ተመካክረው ጨርሰዋል። ቤተሰቦቻችን እንግዲህ እንደሚታወቀው ካሌብ ሞሲሳ እየሰራ ያለው ነገር በጣም ከባድ ነው። በዛ ላይ ደግሞ እዚህ ጋር አሁን ላይ በጣም እያስቸገረው ነው መድብልን በዙሪያው በተለይ ደግሞ ትትናን እሱ እንዲያስመልጣት ስለሚያውቅ ትትናን ካላመጣህ እያለው ነው እንግዲህ አብረው ለመስራት ምናምን ራሱ ሲስማሙ ብዙ ነገሮችን አድርጎለት ምናምን ግን በቃ ልክ እናንተን ያስገባው ትትናን ወድሃታል መሰለኝ። ስለዚህ ትትናን አምጥተህ ለኔ እስካልሰጠኸኝ ድረስ እኔ እናንተ በፍጹም አንድ ላይ መሆን አንችልም ወይም ደግሞ ላምንህ አልችልም በማለት ነው እንግዲህ እየተከራከረው የሚገኙ። መድብልም ደግሞ እያንዳንዱን ነገር በሚፈልገው መንገድ ለማስሄድ መረጃዎችን ለማግኘት የሚችለውን ነገር ለማድረግ ወጣ ወረድ እያለ ነው ቤተሰቦቻችን። በዛ ላይ ደግሞ መድብል ከታሬ ጋር አብረው እየሰሩ ነው። ታሬ ደግሞ ታማኝ የካሌብ እንትን ነው፣ ታዛዥ ነው። ስለዚህ ታሬ ደግሞ እያንዳንዱ መረጃ እያመጣ ለመድብል ኢንፎ ያደርጋል ወይም ደግሞ ይናገራል፣ ያሳያልና በዛ ምክንያት ነገሮችን ለማስተካከል መድብል ምቹ ሁኔታ ተፈጠረለት ማለት ነው ቤተሰቦቻችን። እንደዛ ስለሆነ አሁን ደግሞ ጠበቃውና መድብል አንዳንድ ነገሮችን አውርተዋል። ሙሉ መረጃዎችን ጠበቃው እጁ ላይ ያሉት መረጃዎችን በፊት እንደሚታወቀው እዛ በነበረበት ሰዓት ላይ ወይም ደግሞ ከዝና ጋር አብረው በሚሰሩበት ሰዓት ላይ በህጉና በአንዳንድ ዙሪያ የሚያውቃቸውን ብዙ መረጃዎች ስለነበሩት ስለዛ እንግዲህ አሳልፎ ሰጥቶታል። መድብል ብዙ መረጃዎችን አሁን እጁ ላይ ብዙ አጠራቅሟል። ያው ማህሌት ባለፈ ያመጣችለት አለ። አሁንም ከማህሌት የሚጠብቀው ነገር አለ። እሱንም ደግሞ እንትና አምጥቶለታል ማለት ነው። ታሬ አንጥቶ ሰጥቶታል ለመድብል። እሱንም እንግዲህ ሀሪፍ አድርጎ ተቀብሎ እየሄደ ነው ቤተሰቦቻችን። ይሄ ደግሞ በጣም ይበል የሚያስብልና በጣም ደስ የሚል ሁኔታ ነው። ነገሮችን በማስተካከል ሁኔታዎችን በማየት ረገድ በጣም ሀሪፍ የሚባል ነገር ነው ቤተሰቦቻችን። መድብል እንግዲህ ያለውን ነገር አንድ በአንድ አስተካክሎ አሁን እየሄደ ነው። በቅርብ ጊዜ ውስጥ ሁሉንም ነገር እንግዲህ በአሪፍ ሁኔታ እንደሚያስተካክለው ተስፋ አለን። እያንዳንዱ ነገር እሱ በሚፈልገው መንገድ ማለት በቃ ትክክለኛ አንደኛ እጁ ላይ መረጃና ማስረጃዎችን ማግኘት አለበት በቂ ማለት ነው። ለዛም ነው እንግዲህ አሁን ላይ በተለይ ማህሌትን የታገሳት ማህሌት ላይ ብዙ እርምጃ መውሰድ ይችላል። ወንድሙን እንግዲህ የእናቱ ልጅ መድብልን ማን ነው ብሩክን ቤት ያስቀረችው እሷ ነችና አካል ጉዳተኛ አድርጋው እንግዲህ ይሄ ነገር ሳይቆረቆረው ሳያበሳጨው ቀርቶ ሳይሆን ግን ማይሆን ውሳኔ ወስኖ እሷ ላይ የሆነ እርምጃ ቢወስድ የሚያተርፈው ነገር የለም። ግን ደግሞ ያኛውን ቀርሞ ከጣለ ወይም ደግሞ ካሌብ ሞሲሳን በዛ ቀርሞ መጣል ከቻለ ሁሉም ነገር ቀላል ስለሆነ ሶስቱን እንግዲህ ከታሬ ጋር በመሆን እያንዳንዱን ነገር በጥንቃቄ እየያዙት ነው። ታሬ ደግሞ እያንዳንዷን መረጃ
ደቂቃዋ እያመጣ ለመድብል ኢንፎ ያደርገዋል። እሱ ደግሞ በጣም ትልቅ ብዙ መረጃዎችን ሰብስቧል። አሁን እንግዲህ ትንሽ ነገር ነው የቀረው። ዛሬ ቅድስቴ ራሱ በጣም ስሜታዊ ሆና ስለ ማህሌት ስትናገር ነበርና ከዚህ በላይ እንድትሄድ ለምን ነው የሚፈቀድላት? ለምንድን ነው ይሄ ነገር የሚሆነው ብላ በጣም ነበር የተናደደችው። በዛ አማካኝነት እንግዲህ መድብልም ሁኔታዎችን አይቶ ነገሮችን አስተካክሎ በጥንቃቄ ውጤታማ ስራ ለመስራት የሚችለውን ነገር እያደረገ እንደሆነ ነው የነገራት። እሷም እንግዲህ እሺ ወይ አሜን ብላ ተቀብላ ታሬ ደግሞ ያንን ነገር እንድታመጣ ከመድብል ካሌብ ጋር ይሄን አምጪ ብሎ በሙድ በሲስተም እየተጠቀመባት ነው። እሷም እንግዲህ አልሰራም ብላ ነበር። አሁን ለታ ግን እንግዲህ አሟጋት ከፍላለች ስላት እሺ ብላ አሁን ብዙ መረጃዎችን አምጥታ ለታሬ ሰጥተዋለች። ታሬ ደግሞ አሁን ለመድብል ይሰጠዋል። ስለዚህ መድብል አሁን እያንዳንዱን ነገር ይዞ ወደ ቀጥታ ከፖሊስና ከህግ አካላት ጋር በመሆን የሚፈልገውን ነገር ለማድረግ ነገሮችን አስተካክሎ ጨርሷል። ውድ ቤተሰቦቻችን ይሄ ደግሞ በጣም ደስ የሚል ነገር ነው። ይሄ በጣም ይበል የሚያስብል ነገር ነው። በቀጣይ ሁሉም ነገር ተስተካክሎ መረጃዎችን ማስረጃዎችን ይዞ እሱም ካሌብ ሞሲሳና ግብረ አበሮቹ በቅርብ ጊዜ ወደ የመጡበት እንደሚመለሱ ምንም አይነት ጥያቄና ግርግር የለውም። ቤተሰቦቻችን በጣም ደስ የሚል ታይም ነው። መድብል እንግዲህ ሁኔታዎችን በቃ ጀግና ስለሆነ በትዕግስት ነው እንግዲህ ትናንትና ቅድስቴ እንደዛ ሆና ስሜት አይሆና በቃ ለጠላት እንዴት ደግሞ ድጋሜ ከሀገር ውስጥ የምትወጣ ወይስ ደግሞ ድጋሜ መታዚ ሌላ እርምጃ ስለምትወስድብን ነው ወይስ ምንድነው? ታገሱ ምትለን እንዴት እያለች ነበር። በጣም ተናደ የነበረው በዛም እንግዲህ ብሩኬ ራሱ በጣም ነበረ የከፋው ማለት በጣም አዝኖ ነበር፣ ደብሮት ነበረ። ምክንያቱም የሆነው ነገር በጣም ከባድ ከመሆኑ የተነሳ በቃ ቅድስቴ ውስጥ ያለው ስሜት እንግዲህ ብሩክን ብላ ብዙ መስዋዕትነት ከፍላለች። አሁን ደግሞ ባልጠበቀችው ደስታዬ ሙሉ ሆነ ብላ የደስታዋን እለት በመጠበቅበት እለት እንደዚህ ሆኖ ቁጭ አደረገችው ማህሌትና። ስለዚህ እስካሁንም እንግዲህ ታይ እንደዛ አትሆኚ አንቺ እንደዚህ ስትሆኚ እኮ ብሩክም እንደዚህ ይከፋዋል ይደብረዋል ምናምን ሲላት መድብል አይኖ አውቃለሁኝ እንደሚደብረው እንደሚከፋው እንደሚሰማው አውቃለሁኝ። እዚህም ቀን ድረስ የሰነበትኩት እሱ አንደኛ ይረጋጋ ስሜቱንም እንዳይጎዳ ብዬ ነው። ስለዚህ ለዛም ነው ማውራት ያለብን ብዬ ያልኩት እንጂ አለበለዛማ በፍጹም እኔ ራሴ ማድረግ ያለብኝ ነገር አደርጋለሁ እያለች ነው። መድብልም እንግዲህ ባክሽ በዚህ በችኮላ በዚህ ስሜት ተነሳስቼ እኔም ያልሆነ ውሳኔ እንዳልወስን ባክሽን እያላት ነበረ። እሷ ግን በጣም ነው የተናደደችው። ከንዴቷም እየተነሳ በቃ ችግር የለውም መድብል አንተ ማንም ግባ አይልህም፣ እኔ በራሴ ግን ማድረግ ያለብኝን አደርጋለሁ እያለች ነው። እንግዲህ በጣም ነው የተናደደችው ቅድስቴ። በእርግጥ ይሄ በጣም ነው የሚያናድደው። ማናደድ ብቻ ሳይሆን በቃ አለ አይደለ አንዳንዴ ሰውነን አይደለ ሰውነን ታግሳችሁም ሆነ በቃ እንኳን አይደለም በዚህ ልክ የሄደባችሁን ሰው ይቅርና ሰው ለምን እንኳን እንደዚህ ሆነ ተብሎ ገና በሀሳብ እንኳን የሆነ ሰው ሀሳባችሁ እንኳን ሲቃረነው ትናደዳላችሁ። በዛ አማካኝነት እንግዲህ በጣም ነው የተናደደችው ቅድስቴም። ብሩክም ያለውን ነገር ለማስተካከል ወጣ ወረድ እያለ ነው። ሁሉም ነገር እንግዲህ በጊዜው በሰዓቱ እንደሚስተካከል ተስፋ እናደርጋለን። ውድ ቤተሰቦቻችን በቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት መልካም ጊዜ። እወዳችኋለሁ ቤተሰቦቼ። እስካሁን አብራችሁ ስለነበራችሁ ምስጋናዬ ከፍ ያለ ነው። አሁንም አብሮነታችሁ አይለየኝ። መልካም ጊዜ። መድብልና ጠበቃው ዛሬ እንግዲህ